Careful, son. እንግዲህ ጠብ የለም የምን ቁጥቁጥ ነው ይንዶልዶል ሻወሩ ብለዋል። In my case, I like to take a nice shower to take care of my beautiful hair. I have to stand under the shower for 15 minutes till it gets wet. It comes out drip, drip, drip. It's ridiculous. And what you do is you end up washing your hands 5 times. እንደ ኢትዮጵያዊ ስናስበው ደግሞ ዶት ሆዲፍጀው ምናልባትም በፕሬዝዳንትነት ዘመናቸው እጅግ አነቃቂ አስደሳች የፖሊሲ እርምጃ ሊሆን በሚችል ሁኔታ ዶናልድ ትራምፕ በአሜሪካ ታሪክ ውስጥ እጅግ አሳዛኝ ደካማና ምስኪን በሆኑ ሻወሮች ላይ በይፋ ጦርነት ማወጃቸው ተገለጸ። ምላሾች ከጭብጨባ እስከ ሳሙናማ ቁጣ። የትራምፕ አድናቂዎች መታጠቢያ ቤቶቻቸውን ወደ የነጻነት ስፓዎች እየቀየሩ ሲሆን የቧንቧ ሰራተኞች በከፍተኛ ግፊት ባለው ሻወር ሊፈነዱ በሚችሉ ቱቦዎች ጥገና ሐሳብ እጃቸውን በጉጉት እያሻሹ ነው። የአካባቢ ጥበቃ ተሟጋቾች ይህ የአየር ንብረት ለውጥን ጃንጥላዎችን በመከልከል እንደ መፍታት ነው ብለዋል። ጆ ባይደን በኤክስ ገጻቸው ወዳጆቼ ለ50 ዓመት የ4 ደቂቃ ሻወር ወስጄ በጣም ደህና ነኝ ለማለት ያህል ነው በማለት ትዊት አድርገዋል። ጆክ ነው። ካናዳ የዝናብ ልብስ ሳያስፈልጋቸው ሻወር መውሰድ ለሚፈልጉ አሜሪካውያን የአስቸኳይ ጊዜ የውሃ ጥገኝነት እንደምትሰጥ አስታውቃለች። ጸጉር እንደ ፕሬዝዳንታችን፣ ውሃ እንደ እሳት አደጋ መከላከያ ቱቦ ብለዋል የአሜሪካ ቀላጆች። በዚህ ሁሉ መካከል አንድ ነገር ግልጽ ነው። ወደዱም ጠሉም የአሜሪካውያን የጠዋት ልምዶች አሁን በጣም ፕሬዝዳንታዊ ሆነዋል። የባይደን ምላሽ ለምንስ ስለዚህ ነገር እያወራን ነው የሚለውን የሚያጠና የሻወር ውስጥ ሐሳቦች ግብረ ኃይል እናቋቁማለን ብለዋል። የቀላጆቹ የመጨረሻ ሐሳብ ይህ ነገር ቢያናድዶትም ወይም እንደ እብደት አይነት ስሜት ውስጥ ቢያስገባዎትም አንድ ነገር ግልጽ ነው። የአሜሪካ ሻወሮች ዳግም ለብ ቀዝቀዝ ያሉ አይሆኑም ይላሉ። ውዝግብ እንደሚያስነሳ በሚጠበቅ እርምጃ ፕሬዝዳንት ዶናልድ ትራምፕ የአሜሪካን ሻወሮች ዳግም ታላቅ እናደርጋለን ሜክ አሜሪካንስ ሻወርስ ግሬት አጌን በሚል የአስፈጻሚ ትዕዛዝ መፈረማቸው ተገለጸ። በፕሬዝዳንቱ አባባል የቀድሞ አስተዳደር የነበረው የውሃ ፍሰት ገደብ የነበረበት ምስኪኑ የባይደን ነጠብጣብ ዘመን አልፏል። አዲሱ ትዕዛዝ የዕለት ተዕለት ልምዶችንና ምናልባትም የትራምፕን ዝነኛ ጥንቁቅ የጸጉር እንክብካቤ ስርዓትን ለማሻሻል በማለም በሻወር ራሶች፣ በሽንት ቤቶችና በሌሎች የቤት ውስጥ መሳሪያዎች ላይ የተጣሉትን የፌዴራል የውሃ ግፊት ገደቦችን ያነሳል ተብሏል። ተቺዎች ይህንን እርምጃ የውሃ ፍጆታን መጨመርና ከፍተኛ የአገልግሎት ክፍያዎችን ሊያስከትል እንደሚችል ያስጠነቅቃሉ። ነገር ግን ደጋፊዎች እንደሚሉት ጠንካራ የውሃ ፍሰት ጥቅሞች ከወጪዎቹ እንደሚበልጡ በመከራከር ከቁጠባ ይልቅ ለግል ምቾት ቅድሚያ ወደሚሰጡ የጋራ ግንዛቤ መስፈርቶች መመለስን ያበስራሉ። ስለዚህ ጸጉሮን በሻምፖ ሲታጠቡም ሆነ ሽንት ቤቶን ሲጠቀሙ አሜሪካ በነጻነት የሚፈሱ የቧንቧ ዕቃዎችን ያካተተ የወደፊት ጊዜን ስትቀበል ለለውጥ ጎርፍ ይዘጋጁ። ሰላም ውድ አድማጭ ተመልካቾቻችን፣ ለዛሬ ከቀድሞው አቀራረባችን ለየት ባለ መንገድ የአሜሪካን ሻወሮችን ዳግምን ታላቅ እናደርጋለን የሚለውን ዜና ኦሪጂናል ዜናው ከቀላጆች ከፖለቲካ ተቺዎችና ከአሽሟጣጮች ቀልድ ጋራ የተቀላቀለ መሆኑን ከወዲሁ እናስታውቃችኋለን። አብራችሁን ቆዩ። ትራምፕ የአሜሪካን ሻወሮች ዳግም ታላቅ እናደርጋለን በሚል የአስፈጻሚ ትዕዛዝ ፈረሙ። የዲሞክራት ተቺዎች ማዘናጊያ ዘዴ ብለውታል። ዋሽንግተን ዲሲ አፕሪል 10 2025 ፕሬዝዳንት ዶናልድ ትራምፕ ለረጅም ጊዜ የቆየ የግልና የፖለቲካ ቃል ኪዳናቸውን በመፈጸም በሻወር ቧንቧዎች ላይ የተጣሉትን የውሃ ፍሰት ገደቦችን ለመሻር የአስፈጻሚ ትዕዛዝ መፈረማቸው ተገለጸ። ይህም እርሳቸው የኦባማ ባይደን የውሃ ግፊት ጦርነት ብለው የሚጠሩትን ለማስቆም መሆኑን አስታውቀዋል። እርምጃው የሸማቾች ነጻነት ድል ተደርጎ የቀረበ ቢሆንም በውሃ ቁጠባ፣ በኃይል ቆጣቢነትና በመንግስት ጣልቃ ገብነት ላይ ክርክርን ቀስቅሷል። የአስፈጻሚ ትዕዛዙ ቁልፍ ዝርዝሮች: የኦባማ ባይደን ደንቦች መሻር፣
የትራምፕ ትዕዛዝ በ1992 የኃይል ፖሊሲ ሕግ መሠረት የሻወር ቧንቧዎችን ትርጉም የለወጠውንና የውሃ ፍሰትን በደቂቃ 2.5 ጋሎን ወይም 9.5 ሊትር ብቻ እንዲሆን የገደበውን የ2013 የኦባማን ዘመን ደንብ ይሽራል። የኦባማ አስተዳደር በርካታ የውሃ መርጫዎችን መልቲፕል ኖይዝልስ ያላቸው የሻወር ራሶች በድምሩ 2.5 ጋሎን ገደቡን ማክበር እንዳለባቸው ግልጽ አድርጎ ነበር። የትራምፕ አዲስ ደንብ ግን እያንዳንዱ የውሃ መርጫ እስከ 2.5 ጋሎን እንዲያስወጣ ይፈቅዳል። ይህም በአንዳንድ ሁኔታዎች የውሃ አጠቃቀምን በ4 እጥፍ ሊጨምር ይችላል። ከእንግዲህ ደካማና ዋጋ ቢስ አይሆኑም። ዋይት ሀውስ ትዕዛዙን ከደንብ ቁጥጥር ነፃ የመውጣት ዕድል አድርጎ ያቀረበው ሲሆን እንዲህም ብሏል። ትዕዛዙ አሜሪካውያንን አንድን መሰረታዊ የቤት ዕቃ ወደ ቢሮክራሲያዊ ቅዠት ከለወጡት ከመጠን ያለፉ ደንቦች ነፃ ያወጣል። ከእንግዲህ የሻወር ራሶች ደካማና ዋጋ ቢስ አይሆኑም ብሏል። ትራምፕ በግላቸው የነበሩትን ደረጃዎች የተቹ ሲሆን እንዲህም ብለዋል። ውብ ጸጉሬ እስኪረስ ድረስ ለ15 ደቂቃ ሻወር ውስጥ መቆም አለብኝ። የሚወጣው ጠብ ነው። በጣም አስቂ ነው ብለዋል። ከሻወር ባለፈ ሌሎች ዕቃዎችንም ያካትታል። ትዕዛዙ በተጨማሪም በዕቃ ማጠቢያ ማሽኖች፣ በልብስ ማጠቢያ ማሽኖችና በሽንት ቤቶች ላይ የተጣሉ የውሃ ገደቦችን ያነሳል። ትራምፕ እነዚህን ዕቃዎች በአክራሪ አረንጓዴ አጀንዳዎች ታፍነዋል ሲሉ ይከራከራሉ። የፖለቲካና የአካባቢ ተቃውሞ። የጥበቃ ቡድኖች ስለ ብክነት አስጠነቀቁ። የመሳሪያዎች ደረጃዎች የግንዛቤ ፕሮጀክት። እንደሚገመተው ኃይል ቆጣቢ የሻወር ራሶች ቤተሰቦች በውሃና በኃይል ክፍያ በዓመት $380 እንዲቆጥቡ ይረዳሉ። የአካባቢ ጥበቃ ኤጀንሲ ኢፒኤ ሻወሮች ከቤት ውስጥ የውሃ ፍጆታ 20% እንደሚሸፍኑ የጠቆመ ሲሆን ጥብቅ የሆኑ ደረጃዎች ድርቅ በሚያጠቃቸው አካባቢዎች የውሃ እጥረትን ለመቀነስ እንደሚረዱም ገልጿል። አምራቾች ዲዛይናቸውን የመለወጥ ዕድላቸው አነስተኛ ነው። የኢንዱስትሪ ተንታኞች እንደሚሉት አብዛኞቹ ኩባንያዎች የሸማቾች ፍላጎት ውሃ ቆጣቢ ምርቶችን ስለሚመርጥ ወደ ከፍተኛ ፍሰት ሞዴሎች አይመለሱም። የዲሞክራት ተቺዎች ማዘናጊያ ዘዴ ብለውታል። ተቃዋሚዎች የትራምፕ ትኩረት በሻወር ራሶች ላይ ማድረጋቸው ከታሪፍ ፖሊሲዎቻቸው ጋር በተያያዙ የቅርብ ጊዜ የገበያ ውድቀቶችን ጨምሮ ከኢኮኖሚ ውጥረት ለማዘናጋት የተደረገ ነው ሲሉ ይከራከራሉ። የትራምፕ የረዥም ጊዜ የሻወር ግፊት ጉዳይ። በ2019 በምርጫ ቅስቀሳ ወቅት ደካማ ሻወሮች ጸጉራቸውን ረዘም ላለ ጊዜ እንዲያጥቡ ያስገድዷቸዋል ሲሉ ቅሬታ አቅርበው ነበር። በ2020 የኦባማን ደንቦች ለመሻር የመጀመሪያ ጊዜ ሞክሬ ነበር፣ ነገር ግን ባይደን በ2021 መልሰው ተግባራዊ አድርገውት ነበር ብለዋል። በ2023 ለደጋፊዎቻቸው እነዚህ አዳዲስ ቤቶች ውስጥ ስትገቡ ውሃው ቀስ ብሎ ነው የሚንጠባጠበው፣ 10 እጥፍ ረዘም ላለ ጊዜ ትቆያላችሁ ብለው ነበር። ቀጣዩስ ምንድን ነው? ትዕዛዙ የኃይል ሚኒስትር ክራይስ ራይት የደንብ ለውጡን ካጸደቁ ከ30 ቀናት በኋላ ተግባራዊ ይሆናል። ትራምፕ ሰዎች እንዲኖሩ ያስችላል ቢሉም የአካባቢ ጥበቃ ባለሙያዎች ግን አፈጻጸምን ሳያሻሽል የውሃ ብክነትን ሊጨምር ይችላል ሲሉ ያስጠነቅቃሉ። የዚህ ዜና ምንጮቻችን ቢቢሲ፣ ሮይተርስ፣ አልጀዚራ እና ዘ ጋርዲያን ናቸው። በመቀጠል ከዚሁ ዜና ጋር በተያያዘ በሽሙጥ መልክ የቀረቡ ዜናዎችን እናሰማቸዋለን። ትራምፕ በደካማ ሻወሮች ላይ ጦርነት አወጁ። ከእንግዲህ ጠብ የለም፣ የምን ቁጥ ነው ይንዶልዶል ሻወሩ ብለዋል። ዋሽንግተን ዲሲ አፕሪል 10 2025 ምናልባትም በፕሬዝዳንትነት ዘመናቸው እጅግ አነቃቂ አስደሳች የፖሊሲ እርምጃ ሊሆን በሚችል ሁኔታ ዶናልድ ትራምፕ በአሜሪካ ታሪክ ውስጥ እጅግ አሳዛኝ ደካማና ምስኪን በሆኑ ሻወሮች ላይ በይፋ ጦርነት ማወጃቸው ተገለጸ። በመጨረሻም አሜሪካውያንን እርሳቸው እንደሚሉት
የኦባማ ባይደንን የነጠብጣብ ሻወር ፖሊሲ ብለው ከሚጠሩት ነፃ አውጥተዋል። ደናሁን ደካማ የውሃ ግፊት። የትራምፕ ትዕዛዝ የሻወር ራሶች በጣም ትንሽ በሆነው በደቂቃ 2.5 ጋሎን ብቻ እንዲረጩ የገደበውን የኦባማን ዘመን ደንቦችን ይሽራል። አሁን እያንዳንዱ መርጫ በሙሉ ኃይሉ ሊረጭ ይችላል። ይህ ማለት ሻወሮ በቅርቡ እንደ የእሳት አደጋ መከላከያ ቱቦ ሊሰማው ይችላል። የራሳቸው የፀጉር ማጠብ ልምድ በደካማ የውሃ ግፊት ምክንያት ያለ አግባብ የተራዘመ መሆኑንም ተናግረዋል። አክራሪ የአካባቢ ጥበቃ ተሟጋቾች ካሉበት ቁጥጥር የዕቃ ማጠቢያዎችን፣ ሽንት ቤቶችንና የልብስ ማጠቢያዎችንም ነፃ ያወጣል። ከጭብጨባ እስከ አይን ማጉረጥረጥ ያስከተለው አዲሱ የሻወር ጦርነት። የቧንቧ ሰራተኞች በከፍተኛ ግፊት ባለው ሻወር ሊፈነዱ በሚችሉ ቱቦዎች ጥገና ሐሳብ እጃቸውን በጉጉት እያሻሹ ነው። የአካባቢ ጥበቃ ተሟጋቾች ይህ የአየር ንብረት ለውጥን ጃንጥላዎችን በመከልከል እንደ መፍታት ነው ብለዋል። ጆ ባይደን በኤክስ ገጻቸው ወዳጆቼ ለ50 ዓመት የ4 ደቂቃ ሻወር ወስጄ በጣም ደህና ነኝ ለማለት ያህል ነው በማለት ትዊት አድርገዋል። ጆክ ነው። በዚህ ሁሉ መካከል አንድ ነገር ግልጽ ነው። ወደዱም ጠሉም የአሜሪካውያን የጠዋት ልምዶች አሁን በጣም ፕሬዝዳንታዊ ሆነዋል። እንደ ኢትዮጵያዊ ስናስበው ደግሞ ... ሆዲፍጀው። ሰበር ዜና። የትራምፕ የሻወር አብዮት ሀገሪቱን በውዝግብና በውሃ አጥለቀለቃት። ለግል ነጻነት የተደረገ ደፋር እርምጃ ወይም በይፋ የምንፈታው እውነተኛ ችግር እንዳለቀብን ማረጋገጫ በሚመስል ሁኔታ ፕሬዝዳንት ዶናልድ ትራምፕ እጅግ ድራማዊ ፖሊሲያቸውን ይፋ አድርገዋል። የናያግራ ፏፏቴ በቤቶ ዘመቻ ብለውታል የአሜሪካን ኮሜዲያንስ። የሻወር ማኒፌስቶ ቁልፍ ነጥቦች። ከእንግዲህ አሳዛኝ ምስኪን ነጠብጣቦች የሉም። የትራምፕ የአስፈጻሚ ትዕዛዝ የዝቅተኛ ፍሰት አምባገነንነትን ይከላከላል። እያንዳንዱ አሜሪካዊ የደረጃ 5 አውሎ ነፋስ ኃይል ያለው ሻወር ይገባዋል ሲልም ያውጃል። ፀጉር እንደ ፕሬዝዳንታችን፣ ውሃ እንደ እሳት አደጋ መከላከያ ቱቦ ብለዋል የአሜሪካ ቀላጆች። የውሃ አዋቂዎች እንደሚሉት ትራምፕ በግላቸው የሙከራ ሞዴሎችን የተመለከቱ ሲሆን የጠላቶችን ሰው ሰራሽ ፀጉር ንፋስ ወስዶ እንዲያጠፋ የሚያደርግ ኃይለኛ ጀቶች እንዲኖሩ ጠይቀዋል። ትዕዛዙ በተጨማሪም የጓሮ አትክልት የውሃ ቱቦችን ከቁጥጥር ነፃ ያደርጋል። ምክንያቱም የመኪና ማቆሚያውንና የጎረቤቶን ድመት በግፊት ማጠብ ካልቻሉ የነፃነት ትርጉሙ ምንድነው ሲል ይጠይቃል። ምላሾች ከጭብጨባ እስከ ሳሙናማ ቁጣ። የትራምፕ አድናቂዎች መታጠቢያ ቤቶቻቸውን ወደ የነጻነት ስፓዎች እየቀየሩ ሲሆን አሁን ሻወሮቹ በአማራጭ የንስር ጩኸቶችና የማጋ ቀይ የሙቀት መቆጣጠሪያዎችን ያካትታሉ። የአካባቢ ጥበቃ ተሟጋቾች ይህ የትራፊክ ፍሰትን ፍሬን በመከልከል እንደ መፍታት ነው ብለዋል። የቧንቧ ሰራተኞች ማህበር በጸጥታ በጣም ኃይለኛ በሆኑ የፍሳሽ መክፈቻዎች ላይ ኢንቨስት እያደረገ ነው። ካናዳ የዝናብ ልብስ ሳያስፈልጋቸው ሻወር መውሰድ ለሚፈልጉ አሜሪካውያን የአስቸኳይ ጊዜ የውሃ ጥገኝነት እንደምትሰጥ አስታውቃለች። ቀጣዩ ምንድን ነው? የባይደን ምላሽ። ለምንስ ስለዚህ ነገር እያወራን ነው የሚለውን የሚያጠና የሻወር ውስጥ ሐሳቦች ግብረ ኃይል እናቋቁማለን ብለዋል። የቀላጆቹ የመጨረሻ ሐሳብ። ይህ ነገር ቢያናድዶትም ወይም እንደ እብደት አይነት ስሜት ውስጥ ቢያስገባዎትም አንድ ነገር ግልጽ ነው። የአሜሪካ ሻወሮች ዳግም ለብ ቀዝቀዝ ያሉ አይሆኑም ይላሉ። ይህ በቀልድም በክርክርም የቀረበ ደረቅ ቀልድ ነው ወይንስ እጅግ እርጥብ ፖሊሲ? አስተያየቶን ከታች ይጻፉ። ይህ ቴድኤል ኒውስ ነው። ለሰዓቱ ከሻወር አብዮት ጋር በተያያዘ ያዘጋጀነው ዜና ይህንን ይመስል ነበር።
ቀጥተኛ ዜናውንም በቀልድ መልክ የቀረቡ ሽምጦቹንም አንድ ላይ አካተን አቅርበንላችኋል። መረጃው እንደሚጠቅማችሁ ተስፋ እናደርጋለን። በቀጣይ በትኩስና ዕለታዊ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን፣ ቸር ወሬም ያሰማን። መልካም ጊዜ። ይህ ቴዴል ኒውስ ነው። የተሟላ የሀገር ውስጥና የዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ፣ ገረፍ ያሉ ዜናዎችን የምታገኙበት። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንት፣ ላይክ፣ ሼር አድርጉ።